አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የጎሬው ሰማዕት ብፁዕ ወቅዱስ አቡነ ሚካኤል። ሰማዕቱ ብፁዕ ወቅዱስ አቡነ ሚካኤል ከአባታቸው ከቄስ ገብሩ ክርስቶስና ከእናታቸው ከወይዘሮ ትኩዬ በ1874 ዓ.ም ተወለዱ። የተወለዱበት ስፍራም በቀድሞ አጠራር በጎንደር ጠቅላይ ግዛት በደብረ ታቦር አውራጃ አፈርዋና ድንበር ወረዳ ልጬ መስቀለ ክርስቶስ ተብሎ ይጠራል። የጥንት ስማቸው ኃይለ ሚካኤል ይባላሉ። ግንዳ ጠምም ቅዱስ ሚካኤል ቤተክርስቲያን ክርስትና ተነስተውና በዚያው አድገው እድሜያቸው ለትምህርት ሲደርስ ወላጆቻቸው መምህር ዋሴ ለሚባሉ አስተማሪ እንዲያስተምሯቸው ሰጧቸው። ፊደል ከቆጠሩበት ቀን አንስቶ እንደ ልጅ አንድም ቀን ጥፋት ሳይኖርባቸው ትምህርታቸውን ሲከታተሉ ለማዕረገ ድቁና እንደበቁ መምህራቸው የዜማ ትምህርት እንዲቀጥሉ መካነ ሰማዕት ገላውዲዮስ ስለነበሩት መምህር ተድላ ከሰጧቸው በኋላ ጾመ ድጓ ምዕራፍ በሚገባ አደላደሉ። ዝማሬና መዋሥዕትን፣ ድጓ፣ መዝገበ ቅዳሴ ከነትርጓሜው፣ አቋቋምና ቅኔ በተለያዩ ቦታዎች በመዘዋወር ከታላላቅ መምህራን ተምረዋል። ማዕረገ ድቁናና ማዕረገ ቅስና ከግብፃዊው ሊቀ ጳጳስ አቡነ ማቴዎስ ከተቀበሉ በኋላ ቤተክርስቲያንን በንጽህናና በድንግልና በጥሩ ሕይወት አገልግለዋል። ግንቦት 25 ቀን 1921 ዓ.ም ከአራት አባቶች ጋር ለመጀመሪያ ጊዜ ወደ ግብጽ በማቅናት ብፁዕ አቡነ ሚካኤል ተብለው ወደ ኢትዮጵያ ተመልሰዋል። ከብፁዕነታቸው ጋር ጵጵስናን ከተቀበሉት ሌሎች ብፁዓን አባቶች መካከል ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ይስሐቅ እና ብፁዕ አቡነ አብርሃም ይገኙበታል። ከግብጽ እንደተመለሱ ብፁዕ አቡነ ሚካኤል በምዕራብ ኢትዮጵያ የኢሉባቡር ከፋና የወለጋ ጠቅላይ ግዛት ሊቀ ጳጳስ ሆኑ። ብፁዕ አቡነ ጴጥሮስ የምስራቅ ኢትዮጵያ ሊቀ ጳጳስ፣ ብፁዕ አቡነ ይስሐቅ የትግራይና ሰሜን ኢትዮጵያ ሊቀ ጳጳስ፣ ብፁዕ አቡነ አብርሃም የጎንደርና የጎጃም ጠቅላይ ግዛት ሊቀ ጳጳስ ሆነው ተሹመው ቅድስት ቤተክርስቲያንና ሀገርን አገልግለዋል። ከወራሪው ፋሺስት ኢጣሊያ ጋር የፈጸሙት ተጋድሎ ግፈኛው የኢጣሊያ ፋሺስት ኢትዮጵያን በወረረ ጊዜ ሀገራቸውን በአጥንታቸው ሾህነት አስከብበው በደማቸው የኦርቶዶክሳዊ ተዋሕዶ ሃይማኖትን ክብር አስጠብቀዋል። በሀገረ ስብከታቸው ህዝቡን ሰብስበው ለጠላት እንዳይገዛ በማስተባበር የቤተክርስቲያንን ክብር እንዲጠበቅ በማደፋፈር የአርበኝነት ተግባር ፈጽመዋል። ከብዙ አርበኛ ወንድሞቻቸው ጋር ከሀገር ወደ ሀገር በመዞር ቃለ ወንጌል በማስተላለፍ ሲፋጠኑ የፋሺስትን ጦር ሰቢ ከሚባል ጫካ ደርሶ ከበባቸው። በዚህም ቦታ አድረው በማግስቱ በጠላት ጦር ተያዙ። ፋሺስት ኢጣሊያ በ1928 ዓ.ም ኢትዮጵያን ሲወር በተፈጠረው የፖለቲካ ሁኔታ የተወሰኑ ጳጳሳት የተለያዩ አቋሞች ሲይዙ አቡነ ሚካኤልና አቡነ ጴጥሮስ ለሀገራቸውና ለቤተክርስቲያናቸው ታማኝ ሆነው መንጋችን ለነጣቂ ፋሺስት ተኩላ በትነን አንሄድም ብለው በፋሺስቶች እጅ ሰማዕትነትን ሲቀበሉ ግብፃዊ ሊቀ ጳጳስ አቡነ ቄሮስ ደግሞ ወደ ካይሮ አመሩ። በተቃራኒው ደግሞ ትውልዳቸው ከትግራይ የሆኑት አቡነ አብርሃምና አቡነ ይስሐቅ የወራሪውን ጠላት የፋሺስት ኢጣሊያ አገልጋዮች መሆንን መረጡ። አቡነ ሚካኤል ፋሺስት ኢጣሊያ ሀገራችንን በወረረች ጊዜ የኢሉባቡር ሰራዊት ወደ ምስራቅ ጦር ግንባር ኦጋዴን ሲዘምት ስለ ሀገሩ ነጻነት በርትቶ እንዲከላከል አስተምረው ከመከሩ በኋላ ቡራኬ ሰጠው አሰናብተዋል። እሳቸው በጾም በጸሎትና በምህላ ወደ እግዚአብሔር እየማለዱ ህዝቡን በማጽናናት ቆይተዋል። የፋሺስት ጣሊያን ጦር አዲስ አበባ ከገባ በኋላ ቆራጡ የልብ ጓደኛቸው ብፁዕ አቡነ ጴጥሮስ ለሃይማኖታቸውና ለሀገራቸው ነጻነት መስዋዕት ለመሆን መዘጋጀታቸውን እንዲሁም ከነጻነት አርበኞች ጎን በመሰለፍ ህዝቡ ስለ ሃይማኖቱና ስለ ሀገሩ ነጻነት እንዲዋጋ በመቀስቀስ ላይ መሆናቸውን ሲሰሙ በጣም ተደሰቱ። ብፁዕ አቡነ ሚካኤል በጠላት እጅ መውደቅ በህዳር ወር 1929 ዓ.ም በፋሺስቱ የጦር አዛዥ በኮሎኔል ማልታ ከሚመራው የፋሺስት ኢጣሊያን ጦር የጎሬን ከተማ ተቆጣጠረ። አቡነ ሚካኤል ደግሞ በጎሬ ከተማ አጠገብ ሳምቤ ቀበሌ በምትባል ስፍራ ሆነው ህዝቡ ጠላትን እንዲከላከል በመቀስቀስ ላይ ነበሩ። ብፁዕነታቸው ከብዙ አርበኞች ወንድሞቻቸው ጋር ከሀገር ወደ ሀገር በመዟዟር ቃለ ወንጌል በማስተላለፍ ላይ እንዳሉ ከሁለት አርበኞች ማለትም ከግራዝማች ተክለ ሃይማኖትና ከቀኛዝማች ይነሱ ጋራ በመሆን ከጎሬ ደብረ ገነት ቅድስት ማርያም ቤተክርስቲያን ወረድ ብሎ በሚገኘው ሰቢ ከሚባል ጫካ ሲደርሱ ይህን የሰማው የፋሺስት ጦር በአፋጣኝ ወታደር ልኮ አስከበባቸው። ከብፁዕነታቸው ጋር የነበሩት አርበኞች ከከበቧቸው የኢጣሊያን ጦር ጋር ተኩስ ከተለዋወጡ በኋላ የጠላት ጦር ከአቅማቸው በላይ በመሆኑ እያፈገፈጉ ሳለ አቡነ ሚካኤል በቁላቸው ላይ ተቀምጠው መንገድ እንደጀመሩ በኢጣሊያ ወታደሮች ተያዙ። ኢጣሊያው የጦር መኮንን ብፁዕነታቸው ከበቁላቸው አስወርዶ በእግራቸው እንዲሄዱ ካደረገ በኋላ እርሱ በቁሎ ላይ ተቀመጠ። ይህን የጦር መኮንን አድራጎት የተመለከቱ ከጠላት ጋር የነበሩት የሐማሴን ተወላጆች ተቆጥተው የሃይማኖት አባታችን የሆኑትን አዛውንት በቁላቸውን ቀምተህ በእግራቸው እንዲሄዱ ማድረግህ ግፍ ነው፣ በቁሏን መልስላቸውና አንተ በእግርህ ሂድ፣ አለበለዚያ እኛ ከዚህ ስፍራ አንንቀሳቀስም በማለት ድርጊቱን ተቃወሙ።
ተቃወሙ። ኢጣሊያው መኮንን በሁኔታው ደንግጦ ከበቅሎ ላይ በመውረድ በቅሎውን ለጳጳሱ መለሰ። አቡነ ሚካኤል በበቅሎ ተቀምጠው ጎሬ እንደደረሱ በጠላት ሰፈር በተዘጋጀ እስር ቤት በጥብቅ እንዲታሰሩ ተደረገ። በአንጻሩ ደግሞ በጊዜው ፈጥነው ከኢጣሊያ ጦር ጋር የተስማሙ አባቶች የአቡነ ሚካኤልን ጠንካራ አቋም ከተረዳው ጠላት ተልከው ወደ እርሳቸው ጋር መጡ። ተልከው የመጡት መልእክተኞች አቡነ ሚካኤል ከጣሊያን ጋር እንዲስማሙ ህዝቡን እንዲያባብሉ ለኃያሉ የጣሊያ መንግስት ለመገዛት ቃል ይግቡና ህዝቡንም እንዲገዛልን ይስበኩልን፣ ይህ ካደረጉ እንለቆታለን በማለት በልዩ ልዩ መደለያ ጭምር አባበሏቸው። ብፁዕ አቡነ ሚካኤል ግን ከሀገራቸው ከኢትዮጵያ ጠላት ጋር እንደማይተባበሩ በጽኑ ሲገልጹ እኔ የማምነው በአንድ እግዚአብሔር ነው፣ የምቀበለው የነጻነታችን ምልክት የሆነውን የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢጣሊያ የሚባል ገዢ አላቅም። ለፋሺስት ኢጣሊያ የተገዛ እንደ አሪዮስ የተረገመ ይሁን፣ እንኳንስ ህዝቡ ምድሪቱም እንዳትገዛላቸው አውግዣለሁ በማለት በዛ ለተሰበሰበው ሰው ሁሉ ውግዘታቸውን አሰሙ። አቡነ ሚካኤል መንፈሳዊ አባትና ሽማግሌ ስለሆኑ ይፍቱልን በማለትም የጎሬ ህዝብ ልመና ቢያቀርብም የጠላት ጦር አዛዥ ልመናውን ሳይቀበለው ቀረ። በጠላት እጅ መረሸንና ሰማዕትነት መቀበል። የጠላት ጦር አዛዥ ኮሎኔል ማልታ እስረኛውን ጳጳስ ከእስር ቤት አስመጥቶ ህዝቡ በተሰበሰበበት አደባባይ አቀረባቸው። ፋሽስቱ ኮሎኔል ማልታ የብፁዕነታቸውን የዓላማ ጽናትና ቆራጥነት ተገነዘበ። እሳቸውን መሸንገል እንደማይቻል ሲያረጋግጥ በጥይት ተደብድበው እንዲገደሉ ወሰነ። ከጎሬ ጊዮርጊስ ቤተክርስቲያን በታች አሮጌ ቄራ አጠገብ ጉድጓድ ተቆፈረ። በጉድጓዱ ዳር በሁለት ስመጥር አርበኞች በቀኛዝማች እነሱና በግራዝማች ተክለ ሃይማኖት መካከል ጳጳሱ እንዲቆሙ ተደረገ። በዚህ ጊዜ አቡነ ሚካኤል ለጥቂት ደቂቃዎች ጸሎት እንዲያደርጉ ጠይቀው ተፈቀደላቸው። ጸሎታቸውን አድርሰው ሲያበቁ መስቀላቸውን በግንባራቸው አድርገው በል እንግዲህ የፈለከውን አድርግ በማለት ተናገሩ። ወዲያውኑ የወታደሮቹ አዛዥ የተኩስ ትዕዛዝ ሰጠ። ከነ አቡነ ሚካኤልና ከአርበኞች ፊት ለፊት በተርታ ተደርድረው ጠመንጃቸውን ያነጣጠሩት የጠላት ወታደሮች የሩምታ ተኩስ ተኮሱ። ብፁዕነታቸውና ሁለቱ አርበኞች በተተኮሰባቸው ጥይት ተመተው ወደቁ። ብፁዕነታቸው በዕለተ ሐሙስ ህዳር 17 ቀን 1929 ዓ.ም በተወለዱ በ55 ዓመታቸው በፋሺስት እጅ በመትረየስ ጥይት ተደብድበው ለእናት ሀገራቸው ለኢትዮጵያ የነጻነት ታጋይ አርበኛ መሆናቸውን አስመስክረው ሰማዕትነትን በመቀበል ሕይወታቸውን አሳልፈው ሰጡ። ፊቱንም ቢሆን በሰማዕትነት ክብር ማለፍ ይሹ የነበሩት ብፁዕ አቡነ ሚካኤል ሰማዕቱ ብፁዕ አቡነ ጴጥሮስ አዲስ አበባ ላይ በፋሺስት ኢጣሊያ ከተገደሉ ከአራት ወራት በኋላ ጎሬ ላይ የሀገራቸውን ገናናነትና የሃይማኖታቸውን ክብር መስክረው ፋሺስትን በማውገዝ ሰማዕትነትን ተቀብለዋል። ስዊድናዊው ኮሎኔል ካውንት ካርል ስለ ብፁዕ ቅዱስ አቡነ ሚካኤል ሲናገር ብፁዕ አቡነ ሚካኤል ከማዘነጋቸው ቆራጥ ኢትዮጵያውያን አርበኞች አንዱ ናቸው። ጳጳሱ በሞት ፊት ያሳዩት ድፍረትና የሀገር ፍቅር ስሜት ምንጊዜም አይረሳኝም በማለት ገልጿቸዋል። የቀብራቸው ስነ ስርዓትም በአግባቡ አልተፈጸመም ነበር። አቶ ወልደ አብ የተባሉ የሀገር ፍቅር ያደረባቸው የአካባቢው ነዋሪ በሌሊት ተነስተው ቀበሯቸው። ብፁዕ ቅዱስ አቡነ ሚካኤል ከተረሸኑ በኋላ አጽማቸው ከነበረበት አልባሌ ስፍራ ተለቅሞ በሳጥን ተደርጎ በጎሬ ደብረገነት ቅድስት ማርያም ቤተክርስቲያን በክብር የተቀመጠው ጠላት ከሀገር ተባሮ ነጻነት ከተመለሰ ከ1935 ዓ.ም በኋላ ነው። የሰማዕትነት መታሰቢያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመደበኛ ጉባኤው ለጎሬው አቡነ ሚካኤል ቅድስናን ሰጥቷል። ጎሬ ከተማ ውስጥ በ1960 ዓ.ም በስማቸው የተቋቋመው አቡነ ሚካኤል አንደኛ ደረጃ ትምህርት ቤት በ1054 ወንድና 603 ሴት ተማሪዎች እንዲሁም በ24 ወንድ እና 6 ሴት መምህራን የሚይዝ የአቡነ ሚካኤል ትምህርት ቤት በማስታወሻነት ተገንብቷል። በኢሉባቡር ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ቄርሎስ የአቡነ ሚካኤል ፎቶግራፍ ከግብጽ አሌክሳንድሪያ አስመጥተው በጎሬ ከተማ ቅድስት ማርያም ቤተክርስቲያን ፊት ለፊት በሚገኘው አደባባይ ላይ ከ1952 ዓ.ም እስከ 1967 ዓ.ም ድረስ በመስተዋት ውስጥ አስቀምጠውት ነበር። በደርግ አስተዳደር ወቅት በቦታው መንገድ አቋርጦ ያልፍበታል ተብሎ ፎቶግራፋቸው እንዲነሳ ተደረገ። በተጨማሪም ጠላት እንኳን ለመውሰድ ያልደፈረውን የአቡነ ሚካኤል የወርቅ መስቀል ከ50 ዓመት በላይ በቤተክርስቲያን ውስጥ ተከብሮ ቆይቶ ነበር። ሆኖም በወቅቱ ከነበሩት የጊዜው ባለስልጣናት ትዕዛዝ በኤግዚቢሽን ሰበብ ተወስዶ ሳይመለስ መቅረቱ ተዘግቧል። ቀደም ሲል በኢሉባቡር ጠቅላይ ገዢ የነበሩት ደጃዝማች ጣሰው ዋለሉ ብፁዕ አቡነ ሚካኤል በተረሸኑበት ቦታ ላይ ድንጋይ በማስካብ መታሰቢያ እንዲሆናቸው አድርገው ነበር። የኋላ ኋላ ግን ቢዘገይም የሰማዕቱ ብፁዕ ቅዱስ አቡነ ሚካኤል የምስክርነት ሐውልት ግንቦት 14 ቀን 2008 ዓ.ም በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን ሊቃነ ጳጳሳት የአርበኞች ማህበር ፕሬዝዳንት ማህበረ ካህናትና ማህበረ ምዕመናን በተገኙበት ሰማዕቱን በተቀበሉበት በጎሬ ከተማ ተመርቋል። የሰማዕቱ የቅዱስ አባታችን ረድኤትና በረከት ይደርብን፣ አሜን።
እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።